ሰላም ጤና ይስጥልን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ የሀገር ውስጥና የውጭ መረጃዎችን አደርሳችኋለሁ። ቆይታችሁ ከኛ ጋር ይሁን። እኛ የምንዘጋጀውና የምንሰለጥነው ጦርነትን ለማስቀረት ነው ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገለጹ። የሰራዊታችንን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያን ሉዓላዊነት ለማረጋገጥ እንዲሁም ጦርነትን ለማስቀረትና ካጋጠመውም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ እንገኛለን ሲሉም ጀነራል መኮንኑ አስታውቀዋል። ሰራዊቱ የሚሰለጥነው ለሰላም ነው ያሉት ጀነራል መኮንኑ ኢትዮጵያን በሚመጥን የዝግጁነት ቁመና ላይ እንገኛለንም ብለዋል። እኛ የምንጠብቀው ሀገር የምንቆምለት ህዝብና የተሰጠን ተልዕኮ ያለን በመሆኑ ሊተቀን እንተጋለን ያሉት ሌተናል ጀነራል ዘውዱ በላይ ማዕከላዊ እዝ አሁን ላይ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ ስለመሆኑም አረጋግጠዋል። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው ያሉት ጀነራል መኮንኑ ይህንንም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ ስለመሆኑም ገልጸዋል። በተግባር የታገዘ ስልጠና በማካሄድ ለላቀ ድልና ውጤታማ የግዳጅ አፈጻጸም አቅማችንን የማጎልበት ተግባር ተጠናክሮ ይቀጥላልም ብለዋል። ጀነራል መኮንኑ ይህንን የገለጹት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ ሻለቆች የምረቃ መርሃ ግብር በተከናወነበት ዕለት ነው። የኢትዮጵያ መከላከያ ዩኒቨርሲቲ ከሩብ ሚሊዮን ብር በላይ ወጪ በማድረግ ለመከላከያ መገናኛና ኢንፎርሜሽን ኮሌጅ እንዲሁም በቢሾፍቱ ከተማ አስተዳደር ስር ለሚገኙ ለሁለት አንደኛ ደረጃ ትምህርት ቤቶች የመጽሐፍ ድጋፍ አደረገ። በዩኒቨርሲቲው የምርምርና የቴክኖሎጂ ሽግግር ምክትል ፕሬዚዳንት ጽህፈት ቤት አማካኝነት በተደረገው በዚሁ ድጋፍ 250 መጽሐፍት ለመከላከያ መገናኛና ኢንፎርሜሽን ኮሌጅ ተበርክቷል። በተጨማሪም ለቀነኒሳና ለኢሲኒፍ ኢፋ የመጀመሪያ ደረጃ ትምህርት ቤቶች በአማርኛ በአፋን ኦሮምኛ እንዲሁም በእንግሊዝኛ የተዘጋጁ 280 የሚሆኑ የማስተማሪያ መጽሐፍ ድጋፍ ተደርጓል። ድጋፉን ያስረከቡት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ የመገናኛና ኢንፎርሜሽን ኮሌጅ ለሰራዊቱ የሚያበረክተው ዘርፈ ብዙ ጠቀሜታ መሆኑን አስታውሰው በተለይም በአንድ ተቋም ስር ላሉ ክፍሎች እንደዚህ ያለ ትብብር ተጠናክሮ እንደሚቀጥል ነው ያስታወቁት። ጀነራል መኮንኑ አያይዘውም ዩኒቨርሲቲው ከምርምር ስራዎች ባሻገር በህብረተሰብ አገልግሎት የአካባቢውን ማህበረሰብ ተጠቃሚ ለማድረግ ሀገር ተረካቢ ህጻናትን በትምህርት የማብቃት ኃላፊነቱን አጠናክሮ እንደሚቀጥልም አረጋግጠዋል። የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ኮሎኔል ዶክተር ሚኒሊክ ዋለ በበኩላቸው ለመጀመሪያ ደረጃ ትምህርት ቤቶቹ የተደረገው የመማሪያ መጽሐፍ ድጋፍ ዩኒቨርሲቲው ለማህበረሰብ አገልግሎት የሰጠውን ልዩ ትኩረት የሚያመላክት መሆኑንም ነው የገለጹት። የተደረገውን ድጋፍ የተቀበሉት የኮሌጁና የመጀመሪያ ደረጃ ትምህርት ቤቶች ድጋፉ ትልቅ አቅም የሚፈጥርላቸው መሆኑን ጠቅሰው ዩኒቨርሲቲውንም አመስግነዋል። ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ የጀግንነት ታሪክ ያላት ናት ሲሉ በዩናሚስ ደቡብ ሱዳን የኃይል አዛዥ ሌተናል ጀነራል ሞሃን ሰብራማኒያ ገለጹ። በደቡብ ሱዳን ጃንግሌ ስቴት የተሰማራው የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ በደቡብ ሱዳን ለነበረው የሰላም ማስከበር ተሳትፎና እያበረከተ ላለው አስተዋጽኦም ሜዳይ ተበርክቶለታል። ለሰላም አስከባሪው ሰራዊት ሜዳይና እውቅና ከሰጡ በኋላ የስራ መመሪያ ንግግር ያደረጉት በዩናሚስ ደቡብ ሱዳን የኃይል አዛዥ ሌተናል ጀነራል ሞሃን ሰብራማኒያ ኢትዮጵያ በተባበሩት መንግስታት ድርጅት ዓለም አቀፍ የሰላም ማስከበር ተልዕኮ ላይ ዘመን ተሻጋሪ ውጤታማ የጀግንነት ታሪክ ያላት መሆኗን በተግባር እያረጋገጠች ያለች ሀገር ናትም ብለዋል። በድርጅቱ የረጅም ጊዜ የጀግንነት ታሪክ ባለቤት የሆነችው ኢትዮጵያ ለዓለም አቀፍ ሰላምና ደህንነት እያበረከተች ያለው አስተዋጽኦ በዓለም አቀፍ ማህበረሰብ ዘንድ መቼም ሊዘነጋ የማይችል መልካም ተግባር ነው ያሉት አዛዡ በተለይም ለተባበሩት መንግስታት ድርጅት ተልዕኮ ቅድሚያ ሰጥቶ እየሰራ ያለ የሰላም አስከባሪ ሰራዊት ያላት ሀገር መሆኗ ለዚህ አኩሪ ውጤት አብቅቷታልም ነው ያሉት። ሰላም አስከባሪ ሰራዊቱ ሰላምን ከመገንባትና በቀጠናው ሰብአዊ ድጋፍ ከማድረግ አኳያ ከፍተኛ አስተዋጽኦ ያደረገ መሆኑን የተናገሩት ጀነራል መኮንኑ የኢትዮጵያ ሰላም አስከባሪ ሰራዊት በቀጠናው የእርስ በርስ ግጭቶች እንዲቀንሱ፣ የብቀላ ጥቃቶች እንዳይኖሩ፣ ማህበረሰቡ በሰራዊቱ እምነት ላይ በራስ መተማመን እንዲኖረው ማድረግ የቻለ ሰራዊት ነው በማለትም ገልጸዋል። በዩናሚስ ደቡብ ሱዳን የሴክተር ዩኒት አዛዥ ብርጋዴር ጀነራል ዘውዱ እንድሪስ በበኩላቸው ሰላም አስከባሪ ሻለቃው የግዳጅ ቀጠናውን ከተረከበበት ጊዜ ጀምሮ የማህበረሰብ ጥበቃ የተለያዩ የተቋማት እጀባዎችንና በርካታ ግዳጆችን በአስቸጋሪ የአየር ጸባይና መልክዓ ምድር ላይ በብቃት ሲወጣ መቆየቱንም በሪፖርታቸው ገልጸዋል። የኢትዮጵያ ሰላም አስከባሪ ሰራዊት በየትኛውም ቦታ ግዳጁን በውጤት መወጣት የመቻሉ ዋነኛ ሚስጥር የተገነባበት ጠንካራ ድንበር የማይገድበው ህዝባዊ ባህሪውን ይዞ መጓዝ በመቻሉ ነው በማለት ብርጋዴር ጀነራል ዘውዱ እንድሪስ ተናግረዋል። ኢትዮጵያ በደቡብ ሱዳን ዘላቂ ሰላም እንዲሰፍን ከዓለም አቀፍ
አቀፍና ከአካባቢው ሀገራት ጋር በመሆን እያደረገች ያለው ግንባር ቀደም ተሳትፎ አጠናክረን እንቀጥላለን ሲሉም የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥያ አራጌ ገልጸዋል። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ የሀገር ውስጥና የውጭ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።